እኔም አልለቀውም። አሁን ከዚህ በኋላ እኮ ያስወጡኛል እኮ ሰዎች እኮ ናቸው። ኢየሱስ ያድናል። ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነው። ቀለሜንም እኔም አልለቀውም። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እሱ ትልቅ ሰው አይደል እንዴ? ለምን ዝም አይልም? ለቸርቼ ምናምን እያልኩ አሁን አልፋታውም እሱን ሰውዬ በታሪክ እሱ ወንድ አይደለ ሴትና አይደለ አልፋታም ያለው እኔም አልፋታውም። ኤርሚያስን በታሪክ አልፋታም። ሰላም የእግዚአብሔር ሰው እንዴት ነሽ? ነቢይ ብርቱካን ኤርሚያስ እባላለሁ ከኒውዚላንድ ሜሴንጀር ነው። ታምናላችሁ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። በአገልግሎትሽ እኔ በግል ባልጠቀም በሌሎች የሚመጣውን በአንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ። ራሱ ሴት ነው። እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም። ወንድ ከሆነ እስኪ ከዮኒ ማኛ ጋር ያውራ። ወንድ ከሆነ እሱ ወንድነት ወንድ ካለው እስቲ ዮኒ ማኛን ስም ለጥፎ ያውራ። ወንድ ከሆነ እናቱ ከወለደችው እዛ ቁጭ ብለህ ከምታወራ አዶናይ ያለ አዶናይ የሚባል ጎበዝ ልጅ አዶናይን ታውቀዋለህ? አዶናይ እሱ ይኸውልህ ቱር እያደረገ ነው፣ ምድሪቷን እየዞረ ነው። ጀግና ልጅ አንበሳ። አየኸው? ከሰው ጋራ የሚኖር ከጴንጤው ብትለው፣ ከኦርቶዶክሱ ብትለው፣ ከሙስሊሙ ብትለው ከእያንዳንዱ ሰዎች ጋር መኖር የሚችል አዶናይ የሚባል ቲክቶከር አየህ? እሱ ወንጌልን እንኳን እንትን ሳይል ግን ከምንም እሱ ከሰይጣን ጋር ብታስቀምጠው ከሰይጣን ጋር መኖር ይችላል አዶናይ። ቅዱስ ትጠመቃላችሁ አላቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት መልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደርገውና ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ከኔ የሰማችሁትን አብ የሰጠውን የተስፋውን ቃል ጠብቁ፣ ከጥቂት ቀን በኋላ አላቸው ጌታ ኢየሱስ። እነዚህ ሰዎች እንደዚህ ያሉት የእስራኤል መንግስት መቼ ነው የምትመለሰው? የእስራኤል መንግስት መቼ ነው የምትመጣው ብለው ኢየሱስን ጠየቁት። ኢየሱስ ግን እንደዚህ አላቸው፣ እሱ አይደለም። እናንተ ስለ እስራኤል መንግስት ስለምትመጣ መንግስት ማወቅ አይጠበቅባችሁም። እናንተ መጠበቅ ያለባችሁ እኔ የሰጠኋችሁን የተስፋውን ቃል ጠብቁ። ከዚህ ቀን በኋላ በህይወታችሁ ውስጥ ከዛሬዋ ቀን የዛሬዋን ቀን ሁላችሁም ጻፏት። የዛሬውን ቃል በውጭም ሀገር በሀገራችሁም በኢትዮጵያ ማቆጣጠር በዚህም ሀገር የምታዩኝ ሰዎች የዛሬዋን ቀን ጻፏት። እግዚአብሔር አምላክ የዛሬዋን ቀን በዚች ቀን ላንቺና ላንተ እግዚአብሔር ጥቂት ያላትን ቀን በጌታ በኢየሱስ ክርስቶስ ስም ወደ እጃችሁ ይገባል። ጌታ እንደዚህ አለ፣ ከኔ የሰማችሁት አብ የሰጠውን የተስፋውን ቃል ጠብቁ። ከኔ የሰማችሁት አለ ቴንክ ዩ አብ የሰጠውን የተስፋውን ቃል ጌታ ይባርካችሁ። እሱን ጠብቁ። በህይወታችሁ ዘመን ውስጥ ያልተለማመዳችሁት የማታውቁት ክብር ቤታችሁን ያገኛል፣ ኑራችሁን ያገኛል። በዚች ቀናቶች ውስጥ የእናንተ ህይወት ይቀየራል፣ የእናንተ ላይፍ ይቀየራል። አዲስ ነገር በህይወታችሁ ውስጥ ይሆናል አላቸው ጌታ ኢየሱስ። የተናገራቸው ራሱ ኢየሱስ ነው። ከኔ የሰማችሁት አለ። አብ ደግሞ የሰጣችሁ የተስፋ ቃል አለ። አሁን የምታዩት ነገር ተስፋ ሊያስቆርጣችሁ ይችላል። አሁን የምትሰሙት ነገር ተስፋ ሊያስቆርጥ ይችላል። ባዶ ልትሆኑ ትችላላችሁ። ብዙ ነገር ውስጥ ልትነካኩ ትችላላችሁ። ያንንም ይሄንንም ልትከፍቱ ትችላላችሁ። ግን አይደለም አላቸው ጌታ ኢየሱስ። መጣና እኔ የምነግራችሁ ነገር አለ ጌታ ኢየሱስ መጣና የተስፋ ቃል አለ አላቸው። በእነዚህ ቀናቶች ውስጥ አለ የሰው አቆጣጠር ነበር የቆጠረላቸው ጌታ ኢየሱስ። ምክንያቱም እነዚህ ሰዎች ተስፋ ቆርጠዋል። ከኢየሱስ ጋር ስለነበረ ልምምዳቸው፣ ከኢየሱስ ጋር ስለነበረ ጸሎታቸው፣ ከኢየሱስ ጋር ስለነበረ ምልልሳቸው፣ ከኢየሱስ ጋር ስለነበረ ትኩረታቸው ጌታ ኢየሱስ ድንገት መጣና ሐሳቡን ሲቀይርባቸው እንደዚህ ያሉት ፈሩት። እነዚህ ሰዎች ከኔ የሰማችሁት አለ፣ አብ የሰጠው የተስፋ ቃል አለ አላቸው። ጠብቁ አላቸው። ኢየሱስ መጣና ሃሌሉያ
ከኔ የሰማችሁት ቃል አለ። አብ የሰጠው የተስፋ ቃል አለ። ዛሬ አንድ ነገር ልንገራችሁ። የሰማችሁት የተስፋ ቃል አለ። እግዚአብሔር የነገራችሁ ቃል አለ። እግዚአብሔር የነገራችሁ ድምፅ አለ። ከእግዚአብሔር ጋር የምትሟገቱበት ነገር አለ። ጌታ ኢየሱስ ፍረድልኝ የምትሉት ነገር አለ። ዛሬ እንደ ነብይ እናገርባችኋለሁ። እግዚአብሔር እንደሚሰማኝ ሴት ጌታ ብሎኛል። ሜጀር ፕሮፌት ነሽ ብሎኛል ጌታ። ሜጀር ፕሮፌት በቃ ከዚህ በኋላ እንደውም ሜጀር ፕሮፌት ብላችሁ እንድትጠሩኝ ነው የምፈልገው። ሜጀር ፕሮፌት ብሎኛል ሆሊ ስፒሪት። ሜጀር ፕሮፌት ብሎኛል ሆሊ ስፒሪት። ሜጀር ብሎኛል ጌታ። እንደውም እንደሱም ብሎኛል ኢየሱስ። አሜን። ኢየሱስ ጌታ ነው። ጌታ እንደዚህ ያለ ከእኔ የሰማችሁት የተናገረው ቃል አለ። ዛሬ ያላችሁበት ጉዳይ አለ። ተስፋ የቆረጣችሁበት ነገር አለ። ባዶ የሆናችሁበት ነገር አለ። ከእግዚአብሔር ጋር የምትሟገቱበት የምትከራከሩበት ነገር አላችሁ። ጌታ መንፈስ ቅዱስ እንደዚህ ይለኛል። ዛሬን ቆጥራችሁ 10 ቀናቶች ውስጥ በ10 ቀን ውስጥ በ10 ቀናቶች ውስጥ ለእናንተ ጉዳይ፣ ለእናንተ ጥያቄ፣ ለተዘጋባችሁ በር እግዚአብሔር ላላችሁበት ላለቀሳችሁበት ጉዳይ ጌታ እግዚአብሔር መጥቶ በናዝሬቱ በኢየሱስ ስም ነገራችሁን ይቀይረዋል። 10 ቀን ብላችሁ ጻፉ። 10 ቀን ብላችሁ ጻፉ። ቴንኪዩ በሉት ኤርሚን። እግዚአብሔር ይባርከው። ማስታወቂያ እየሰራልኝ ስላለ በጣም ነው የማመሰግን ብላለች በሉት። ሼር አድርጉት። ፎቶ ይለጥፋል። 10 ቀን ብላችሁ ጻፉ። ተባረኩ። 10 ቀን ብላችሁ ቴንኪዩ። ማስታወቂያ እየሰራልኝ ስላለ በጣም አመሰግናለሁ በሉልኝ። 10 ቀን ብላችሁ ጻፉ። እግዚአብሔር አምላክ የእናንተን ጥያቄ፣ የእናንተን ነገር፣ የእናንተን ጉዳይ ጌታ መንፈስ ቅዱስ ወደ ፍጻሜው ያስቸኩለዋል። 10 ቀን ብላችሁ ጻፉት። 10 ቀን። ዛሬ እግዚአብሔር ዛሬ ባንተ እወራረዳለሁ በሉት። እግዚአብሔር ዛሬ ባንተ እወራረዳለሁ። ዛሬ እግዚአብሔር ባንተ እወራረዳለሁ። ዛሬ እግዚአብሔር አምላክ በአንተ እወራረዳለሁ በሉት። መንፈስ ቅዱስን ዛሬ እግዚአብሔር ብላችሁ ጸልዩ ወገኖቼ። በ10 ቀን ጌታ ኢየሱስ የሰጣቸው 10 ቀን ነበረ። ከኔ የሰማችሁት አለ፣ ከአብ የሰማችሁት ነገር አለ። ከዚህ በኋላ አለ የእናንተን ህይወት ቴንኪዩ እለውጠዋለሁ አለ መንፈስ ቅዱስ። እግዚአብሔር አምላክ የተናገረውን ቃል በሆነ ምክንያት አይቀይርም። የሆነ ቀን ኦኬ ቆይ ብሎ እግዚአብሔር ሐሳቡን አይቀይርም። እግዚአብሔር እንደ ሰው አይደለም። እግዚአብሔር አይቀባጥርም። እግዚአብሔር አይዋሽም። እግዚአብሔር ውሸታም አይደለም ወገኖቼ። እግዚአብሔር ከተናገረ እግዚአብሔር መጥቶ እስራኤልን እግዚአብሔር ዛሬ ይሄንን ዮርዳኖስን ትሻገራላችሁ አላቸው። እግዚአብሔር መጥቶ እግዚአብሔር ትሻገራላችሁ አላቸው። ቴንኪዩ ትሻገራላችሁ አላቸው። እግዚአብሔር ሁለት አፍ አይደለም። እግዚአብሔር ይውጋሽ ብሎ ይማርሽ አይልሽም። እግዚአብሔር ይማርሽ ብሎ ይውጋሽ አይልም። እግዚአብሔር ከተናገረ የተስፋውን ቃል ያጸናል። እግዚአብሔር ካለ የተስፋውን ቃል ያጸናል ወገኖቼ። እግዚአብሔር አይቀባጥርም። እግዚአብሔር አይዋሽም። እግዚአብሔር ከተናገረ ተናገረ ነው። እግዚአብሔር ካለ አለ ነው ወገኖቼ። ከኔ የሰማችሁት አለ፣ ከአብ ደግሞ የተነገራችሁ ድምፅ አለ። ከዚህ በኋላ የእናንተ ጉዳይ ይቸኩላል፣ አይቆይም፣ ይፈጥናል። ትወርሳላችሁ አለ እግዚአብሔር። መጣና ትወርሳላችሁ አለ ኢየሱስ። እንደሱ አለ። ክብር ለመንፈስ ቅዱስ ይሁን። ከ10 ቀን በኋላ ለ10 ቀን የቆጠረላቸው። ምክንያቱም እነዚህ ሰዎች ደካሞች ስለነበሩ መጠበቅ ስለማይችሉ ነገራቸው ከባድ ስለሆነ 10 ቀን አለ። ቀለሜ ፎቶሽን ለጥፎ እየሰደበች ነው። አሬ ይስደበኝ፣ በደንብ አድርጎ ይስደበኝ። በእናታችሁ እንደው ስለሚሰድበኝ አንድ አበባ ስጡልኝ ለቀለሜ። ሄዳችሁ ኢየሱስ ስሙ ይባረክ፣ ሸልሙልኝ በእናታችሁ። ለቀለሜ አንድ አበባ ስጡልኝ በነቢት ብርቱካን ስም ብላችሁ። ኢየሱስ ስሙ ይባረክ። በደንብ አድርጎ መናገር ይችላል፣ መብቱ ነው። አይ ዶንት ኬር አባውት። ኢየሱስ ስሙ ይባረክ። ላኩለት በደንብ ቴንኪዩ በሉልኝ። አመስግናሃለች በሉልኝ። በጌታ በእናታችሁ ስሙ ወዳችሁ ሄዳችሁ ነቢት ብርቱካን ተባረክ። ማስታወቂያ እየሰራብሽ ስለሆነ ቀንቶብሽ ነው። የስ ቀንቶ ነው። አይ ዶንት ኬር።
እሱ ምክንያቱም ኦርቶዶክስን ከኦርቶዶክስ ማጋጨት፣ ጴንጤን ከጴንጤ ማጋጨት አንድ ነገር የለው። መስማት አይችል፣ ጆሮ አይሰማ። እኔም አልለቀውም። አሁን ከዚህ በኋላ እኮ ያስወጡኛል እኮ ሰዎች እኮ ናቸው። ኢየሱስ ያድናል። ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነው። ቀለሜንም እኔም አልለቀውም። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እሱ ትልቅ ሰው አይደል እንዴ? ለምን ዝም አይልም? ኢየሱስ ስሙ ይባረክ። አሁን እንደ ድሮ መስየው እኮ ነው። አይ እንደ ድሮ የለም የኔ ወንድም። አሜን አሜን አሜን። ቢዮቴ እርሙ ማንም አይቋቋምህም ከሙሴ። አሜን። ፕሮፌት ኤልያስ ቴንክ ዩ ቬሪ ማች። ኢየሱስ ጌታ ነው። አሁን ለቀለሜ አንድ ነገር በሉልኝ በጌታ አንድ አበባ ስጡልኝ። ለቀለሜ በእኔ ስም ማለት ነው። ነቢት ብርቱካን ናት ስጡት ያለችው አበባ ብላችሁ ስጡልኝ። ክብር ይጨምራል። ራሱ የመሰከረው እኮ ነው ጌታ ኢየሱስ። ላሰማችሁ ምስክርነቱን እንደገና ላሰማችሁ። ላሰማችሁ ድምፁን ላሰማችሁ፣ የቀለሜን ድምፅ ላሰማችሁ። ኤልያስ ጌታ ኢየሱስ ማን ኤርሚያስ መቼም አልተውክም። እኔም አንተም የፈለገህን እየሰበሰብክ አውራ። ማንም ሰው አባከና የሚልክ የለም። ምክንያቱም ምን አገባኝ እኔ። ስሙት። ሰላም ሰላም ሰላም፣ የእግዚአብሔር ሰው እንዴት ነሽ? ነቢይ ብርቱካን ኤርሚያስ እባላለሁ። ከኒውዚላንድ አገር ነው የምደውልልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በአገልግሎትሽ እኔ በግል ባልጠቀም በሌሎች የሚመጣውን ስለሌሎች የሚመጣውን በአንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ። ደግሞ እጅግ ከምወደው ከእግዚአብሔር ሰው ጋር ከፕሮፌት ቲቪ ጃሽዋ ጋር እዛም ስላየሁሽ በጣም ደስ ብሎኛል። አታውቂኝም በአካል። መጀመሪያ ግን ፕሮግራምሽን ባልሳሳት የጀመርሽ ጊዜ ይመስለኛል ኢሰማኮ ህንፃ ስር እዛ የመጀመሪያው ጉባኤ ላይ ተገኝቼ የነበረውን የእግዚአብሔርን ክብር አይቻለሁ በአንቺ ላይ እና በጉባኤው ላይ ጌታን እጅግ አድርጌ አመሰግናለሁኝ ስለሰጠሽ ስለዚህ ጸጋ ለእኛም ለቤተ ክርስቲያን ስለተሰጠሽን እና ብርክ በይ። በጣም ላገኝሽ እወዳለሁኝ። ብታገኝኝ እወዳለሁ። ምናልባት ይህን ቮይስ ሪከርድ ካገኘሽው ብትመልሽልኝ ወይ ደግሞ እንድደውልልሽ ብትፈቅጂልኝ ደውላለሁኝ። ተባረኪ። ባለፈው ካቦር ቲቪ ላይ ማቅርቦሽ ስጠይቅ አይ ቲንክ ወደ ሌላ ስቴት ወደ አገልግሎት ሄዳለች ብለዋሉኝ። አሁንም ተክልሻ ጋር ስደውል ወንጌላዊ ተክሉ ወደ አሜሪካ ተመልሳለች። ካልጋሪ ላይ ፕሮግራም ነበረ፣ በጣም የሚደንቅ እግዚአብሔር ክብር ነበረ ብለዋለኝ። ስለዛ ምንም ምስክርነት አያስፈልገኝም። ምክንያቱም ቪዲዮዎችሽን እከታተላለሁኝ። በአንቺ በኩል እግዚአብሔር የሚያመጣቸውን መልእክቶች እከታተላለሁኝ። አደኛ ቆይሽ አሜሪካ ሀገር ያለው ስልክሽን ወይ ብትጽፊልኝ እደውልልሻለሁ በኖርማል ካርድ ወይ በዚሁ ደግሞ በሜሴንጀር መጻጻፍ እንችላለን። ተባረኪልኝ እስከማገኘሽ ድረስ። እንግዲህ ያው ቀለሜ ማቆም ካልቻለ ሰላም እህቴ ነቢይት ብርቱካን እንዴት ነሽ? ኤርሚያስ ነኝ። ሜሴንጀር ላይ ነው ማሳያችሁ። እግዚአብሔር አምላክ የተመሰገነው። እኔ በጣም ደህና ነኝ። ይቅርታ ደጋግሜ ሞክሬልሽ ነበረ፣ ላገኝሽ አልቻልኩም። ወንጌላዊ ተክሉም አይ ቲንክ ነግሮሽ ነበረ። ያው አገልግሎት ላይ እንደሆንሽ ስለማስብ በዛ ምክንያት ይሆናል ያው ያልተገናኘው ነው ብዬ ነው እንትን ያልኩት። ኖርማል ስልክሽን ባቀው ደውል ነበረ። ካርድ ገሴ ኒውዚላንድ ነው የሚባል ሀገር ነው የምኖረው። ባገኘሽ ደስ ይለኛል። በጣም ነው የምወድሽ። በአገልግሎትሽን በጣም ነው በአንድ ወቅት ላይ ሀገር ቤት እያለ የተባረኩት። ተባረኪልኝ፣ ከቻልሽ መልሽልኝ። ተባረኪ። ያው ሜሴንጀር ላይ ነው ያው ይሄ እንደዛ አይነት ቀልድ የለም። እሱን ልጅ እኔ ድሮ በጣም ታግሸው ወይኔ እንደው ለቸርቼ ምናምን እያልኩ አሁን አልፋታውም። እሱን ሰውዬ በታሪክ እሱ ወንድ አይደለ ሴትና አይደለ አልፋታም ያለው፣ እኔም አልፋታውም። ኤርሚያስን በታሪክ አልፋታውም። እንደዚህ አይነት ቀልድ የለም።
ስለዚህ እሱን አልተውም። በቃ እንደዚህ ባለበት አፉ ተነስቶ አሁን አፉን የሚከፍትበትን ምክንያት ነው አልቀበለውም። በቃ እና ለእኔ ደግሞ ማስታወቂያ እየሰራልኝ ነው። ያውቃል፣ ጸጋዬን ያውቃል፣ የእግዚአብሔር ክብር በላይ ላይ እንዳለ ያውቃል፣ መንፈስ ቅዱስ ከኔ ጋር እንዳለ ያውቃል፣ ሁሉን ነገር ያውቃል። ኢየሱስ ስሙ ይባረክ። ስለዚህ የእግዚአብሔር ሴት ነሽ ባለበት፣ መንፈስ ቅዱስ ይሰራብሻል ባለበት፣ ከአባቴ ከፕሮፌት ቲቪ ጆሹዋ ጋር አገኘውሽ ባለበት፣ እነዚህ የእሱ ጀሌዎች አስቸጋሪዎች እኮ ናቸው። እነዚህን ከስር ሆኖ ማዳመጥ ነው ያለባቸው፣ ሚዩት መደረግ አለባቸው። ኢየሱስ ስሙ ይባረክ። እና ይሄ እየተሰበሰበ ዝም ብሎ እየተነሳ ወንጌል አይሰብክ፣ ደንቆር አይሰማ፣ ጆሮ አይሰማ ድር ላይ ይቻላል። በህይወቱ ዘመን ምን ያውቃለሁ? ከእናንተ ምን እንማር? አይኖ እሱ ነው ግራ ያገባኝ እኮ ነው። እውነት ነው። ከኛ ምን እንደምትማሩ አላቅም። እኔ አላቅም። አስቡ፣ የሴት ፎቶ የኔን ፎቶ ለጥፎ ስሜንም ይነቀሰው፣ አብሮ ተነቀሰው ብየዋለሁኝ። እኔም ስሜንም ራሱ ማለት ነው። እና እየጠራሽ ኤርሚያስ ቁጭ ብሎ ስለኔ ስም ማውራት እኛ እንለቀውም። ሲጀመርም እሱ ማንም የሚተወ ሰው የለም ሲጀመር ማለት ነው። ስለዚህ ይሄንን ባለበት አፉ ወጥቶ የእግዚአብሔር ሴት ነሽ ብሎ ልክ ነው። የማይወልድ ወልዷል። ቪዲዮሽን ቁጭ ብዬ ሳይ ነበር አለ፣ ስመለከት ነበር አለ። የስ ሲመለከት ነበረ። ኤግዛክትሊ እግዚአብሔር የሰራውን ነገር አይቷል። መንፈስ ቅዱስ ያደረገውን ነገር አይቷል አይደል? ስለዚህ እግዚአብሔርን መንፈስ ባለበት ብሎ የመሰከረ ሰው ዛሬ ቁጭ ብሎ ምን ጥቅም አጥቶ ነው? ምን የሆነ ነገር አጥቶ ነው? በቃ አሁን እኮ የሆነ ነገር እንዳለው ነው የሚታሰበው። በቃ አለቀ። ስለዚህ ኤርሚያስ አርፈ ብትቀመጥ ይሻልሃል ነው የምልህ። በአጠቃላይ አርፈ ብትቀመጥ ጥሩ ነው። እኔ አልፋታም። ምንም ራሴ ከዚህ በኋላ ቲክቶክ ላይ ተናጋሪ እንደሆነ የፈለግከው አይደለ? የኔም ፎቶ መለጠፍ እስካላቆምክ ድረስ እኔ አንተንም ዮኒም አይተውም፣ እኔም አልተውክም። አንተን የፈለገ ይሁን ማለት ነው። አሁን እሱ ገንዘብ ለማሰባሰብ እቅድ ነበረው እንደሰማሁት ከሆነ የራሱ ጓደኛ ነው የነገረኝ። ገንዘብ ማሰባሰብ ፕሮግራም ስላለው ምንድነው ማድረግ ያለበት? የነቤትን ብርቱካን ስም መጥራት ነው ያለበት። ይሰማል ድምጼ? ለምንድነው የምትጠፋው? ኦኬ። ስለዚህ ይሄንን እንትኑን እስካልተወ ድረስ ይላል እግዚአብሔር ቃል፣ ጆሮአችሁ ከመስማት ደንቁራለች ይላል መጽሐፍ ቅዱስ እኮ ነው። ከመስማት ደንቁራለች ይላል እግዚአብሔር ቃል። ደንቁራለች እግዚአብሔር ይላል ቃሉ ይላል። ይሄንን ካልሰማን እኛ ደንቁረናል ማለት እኮ ነው። ስለዚህ ይሄ ልጅ ይሄ ሰውዬ እኔ እኮ በርሜ ይበልጠኛል እኮ ይሄ ሰውዬ አርፎ መቀመጥ ካልቻለ ጀስት ቸርቿ ትሂዱ ምናምን። ኧረ እውነትን ነው። ኮመንት ነው አድርጋችሁ በምን እንስማ ነው እያለሽ ነፍቀድሽ ነሽ። እኔ ከሱ ጋር በስማ አሁን ለታ ሲያወራ አስገባኝ ስለው እምቢ ብሎ እኮ ነው። ኖ ኤርሚያስ ጋር ሰላም የእግዚአብሔር ሰው እንዴት ነሽ? ነቢይ ብርቱካን ኤርሚያስ እባላለሁ ከኒውዚላንድ ሜሴንጀር ነው። መቼም ታምናላችሁ። በጣም ነው የማከብረሽ በአገልግሎትሽ። እኔ በግል ባልጠቀም በሌሎች የሚመጣውን ባንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ። ደግሞ እጅግ ከምወደው ከእግዚአብሔር ሰው ጋር ከፕሮፌት ቲቪ ጆሹዋ ጋር እዛም ስላየሁሽ በጣም ደስ ብሎኛል። አታውቂኝም በአካል። አያችሁት ክፋቱ? በአገልግሎቴ ተባርኮ መጥቶ እግዚአብሔርን ተጠቅሞ በጸጋው ተጠቅሞ በቅባቱ ተጠቅሞ አሁን አሳዳጅ መሆን ማለት የፈሪሳውያንነት ነው። ገብቷቸዋል። የፈሪሳውያንነት ስፕሪት ነው። ገብቷቸዋል። በእኔ ጸጋ ተጠቅሟል፣ በአገልግሎቴ ተጠቅሟል። የእግዚአብሔርን ጸጋ ያከብራል፣ የእግዚአብሔርን ነገር ያከብራል። ጸጋ እንዳለብኝ ያውቃል። ዩቲዩቤን ቻናል ተመልክቷል። ሪል የሆነውን የእግዚአብሔርን ጸጋ ተካፍሏል ሰውየው። ገብቷቸዋል። አሁን ግን ተቀምጦ ነቢት ብርቱካንን
ለምን መሰላችሁ? ነቢይ ብርቱካን ብለው ሰዎች ይገርማል እንጂ እውነት ነው አፖስትል። አሁን ነቢይ ብርቱካን ብሎ ሰው ሲለጥፍ ብር ይገኝበታል። ገብቷቸዋል? ለምን ብትሉ እኔን ስም ሰዎች ከጠሩ ገንዘብ ያገኛሉ። በእኔ ስም በደንብ ነው ገንዘብ የሚገኘው። ነቢይ ብርቱካን እንዲህ አለች ይሉና ዩቱብ ላይ ይለጥፋሉ። ሲለጠፍ ስትከፍቱት እኔ አላልኩም የለውበትም። ገባችሁ? እናንተ ስትከፍቱላቸው ያገኛሉ ማለት ነው። ስለዚህ ምንድን ነው እሱ አሁን ምንድነው ብር ለማግኘት በጣም ፈልጓል። ገብቷቸዋል? ባለፈው ወገቡን ሳይታመም ወገቤን ታመምኩኝ ብሎ ብር አሰብስቧል። ውሸቱን ኃጢአት ነው እኮ እሱ ራሱ እንደ ኃጢአት ነው። ገብቷቸዋል? አሁን ደግሞ ምን ሊያደርግ ነው? አሁን ደግሞ የኔን ስም ለጥፎ እየለጠፈ ገንዘብ ነው የፈለገው። ኤርሚያስ ጌታ ኢየሱስ ምስክር፣ የፈለገህን እያወጣ አውራ። አይ ዶንት ኬር አባውት የምትፈልገው ሌላም ማስረጃ ካለ ይዘህ እየወጣ ለጥፍ። ምን አገባኝ? እኔ ምንም እንደማያገባኝ ነው የምነግርህ። ምንም አያገባኝም። ስለዚህ እንደዚህ አይነት ውሸታም፣ ስለዚህ ውሸታም ነው። የስ ውሸታም ነው። እባክሽ የስ ትክክል ነህ። ውሸታም ነው። ስለዚህ አልሰማህም። ኤርሚያስ የኔን ስም ሴት የሚጠራ ወንድ እኮ አይደለም፣ ራሱ ሴት ነው። እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም። ወንድ ከሆነ እስኪ ከዮኒ ማኛ ጋር ያውራ። ወንድ ከሆነ እሱ ወንድነት ወንድ ካለው እስኪ ዮኒ ማኛን ስም ለጥፈው ያውራ። ወንድ ከሆነ እናቱ ከወለደችው ወንድ ከሆነ ኤርሚያስ ከዮኒ ጋር ያውራ። እስኪ ከዮኒ ማኛው ጋር ያውራ። ከዮኒ ማኛ ጋር ያውራ። ወንድ ከሆነ እናቱ ከፈጠረችው ማለት እኮ ነው። እስቲ ያውራ። ወንድ ከሆነ ኤርሚያስ ያውራ። የኔን ስም ለጥፈው ማውራት አይደለም። የስ የኔን ስም ለጥፈው ማውራት አይደለም። የኔን ስም ከሚለጥፍ ወንድ ከሆነ ኧረ እኔ ለምረ ማለት ሰው ተው እንጂ ማነት አለቅሻለሽ የምትለኝ? ኧረ አይ ስለማልፋታው ነው። እሱ አገልግሎቴን በብዙ አታክ አስደርጎታል። አገልግሎቴን አታክ አስደረገ። አንደኛ ሰው ብትጠይቁኝ ኤርሚያስ ቀለሜ ነው። ቀለሜ ተናገር ውሸቱ ነው ደግሞ ስሙ። ተናገር እውነቱ አይደለም። ተናገር ውሸቱ። ተናገር ውሸቱ ነው ስሙ። የሱ ስም ተናገር ውሸቱ ነው። ስለዚህ የኔን ስም መጥራት እስካላቆምክ ድረስ አልፋታህም። ምንድን ነው መዝሙር ዳዊት ነው ዳንኤል ነው የሚባሉ ትላልቅ ኦርቶዶክሶቹ ጋር እስቲ ግጠም አንተ ወንድ ከሆንክ እኔን መጥራት አይጠበቅብም። ና አንተ እኔ ቤት ከፈለግ። ስለዚህ ወንድ ከሆንክ እነሱን ወንዶቹን ስም እየጠራህ ተናገር እስኪ። ወንድ ነህ እዛ ቁጭ ብለህ ከምታወራ አዶናይ አለ እኮ አዶናይ የሚባል ጎበዝ ልጅ። አዶናይን ታውቀዋለህ? አዶናይ እሱ ይኸውልህ ቱር እያደረገ ነው፣ ምድሪቷን እየዞረ ነው። ጀግና ልጅ አንበሳ። አየኸው? ከሰው ጋራ የሚኖር ከጴንጤው ብትለው፣ ከኦርቶዶክሱ ብትለው፣ ከሙስሊሙ ብትለው ከእያንዳንዱ ሰዎች ጋር መኖር የሚችል አዶናይ የሚባል ቲክቶከር አየህ? እሱ ወንጌልን እንኳን እንትን ሳይል ግን ከምንም እሱ ከሰይጣን ጋር ብታስቀምጠው ከሰይጣን ጋር መኖር ይችላል አዶናይ። አየህ? አንተ ግን ቁጭ ብለህ ስለ ነቢይት ብርቱካን አውርተህ ገንዘብ ልትሰበስብ አትችልም። አትሰበስብም ይችን ገንዘብ። አሁን የታሰበልህ ገንዘብ እጅግ ላይ አይገባም። ቃላት አለቅ። አይገባም በፍጹም። ይሄንን እነግርሃለሁ። አንተ ሴት ነው እሱ ሴት። ቁጭ ብሎ ስለ ሴት የሚያወራ ፎቶዬን ለጥፈው ስለ ሴት የሚያወሩ ራሳቸው ሴቶች ናቸው። አልሰማችሁም? እኔ ደግሞ ጀግና ሴት ነኝ። ጀስት ልጆቼን ያሳደግኩ ያስተማርኩ ኢንጂነር ልጅ፣ ዶክተር፣ አካውንታንት ልጆቼ በአጠቃላይ በጣም የተማሩ ልጆች እግዚአብሔር አምላክ ተአምር የሚሰራባቸው። ቀለሜ ይሄ ማነው? ተናገር ውሸቱ። አርፈ ብትቀመጥ ነው የሚሻል ከኔ ጋር። አሁንም ያልሰማችሁ ሰዎች ድምፁን ያልሰማችሁ አላችሁ። ላሰማችሁ ያስ ይቅር እኔ እኮ ከዚህ ቀደም ይቅርታ ጠይቄዋለሁ። እሷ ሰደበችኝ ብሎ ለላከው ነገር ይቅርታ ጠይቄው ይቅርታ የጠየቅኩበትንም አሳያቸዋለሁ። ይቅርታ አድርግልኝ ኤርሚ፣ በቃ ይቅርታ። የዛን ሰዓት ላይ ተናድጄ ነው የተናገርኩህ ምናምን አልኩት ማለት ነው። ቂም ይዤበታለሁ በጣም። ሰው ላይ ቂም አይያዝም በእርግጥ። በእሱ ላይ ግን ከዚህ ቀደምም አገልግሎቶቼን ሁሉ ያስመታው እሱ ነው። ጀስት ኤርሚያስ ከዚህ በኋላ ስሜን መጥራት ካላቆምክ
እኔ የትኛውም አገልግሎቱ አይደንቀኝም። አገልግሎት ምን ያደርጋል? ህይወት ነው የሚቀድመው። መጀመሪያ ጌታ ነው የሚቀድመው፣ አገልግሎት አይደለም የሚቀድመው። በቃ ይሄንን በተናገረብህ አፍህ አወጥተህ ሌላ ነገር ማውራት አይቻልም፣ አይፈቀድልህም። አንተን አይቼ እኔ ምን ልማር? ዮኒን ለምን ጌታን አስቀበለችው? ዮኒን ለምን ጌታን አገኘ? ከዛ ዮኒ ለምን ከእግዚአብሔር ቤት ወጣ? አንተን አይቶ ነው የወጣው። ዮኒ ከጌታ ቤት የወጣው አንተን አይቶ ነው። አንተን አይቶ ነው ከእግዚአብሔር ቤት ውስጥ የወጣው። ገና ብዙዎች ከጌታ ቤት ይወጣሉ። ሁሉም ሰው ይወጣል ከጌታ ቤት አንተን እያዩ። ምክንያቱም አንተ ትክክለኛ የእግዚአብሔር ሰው። ኤርሞን የሚባለው ሰው እየገብቶ አፉን አሲዝ አይደል የምታስወጣው? አንተ መስማት እንኳን አትችልም እኮ። ስለዚህ ካላቆምክ እኔም አላቆምም። የኔን ስም እንዳትለጥፍ፣ በፍጹም እንዳትለጥፍ። ከዚህ በኋላ ከዚህ ቸርቹ አትሂዱ። ቸርች ቢኖር ባይኖር አይ ዶንት ኬር። እኔ ስለ ቸርች አያገባኝም። ህይወት ነው የሚቀርመው መጀመሪያ። ቸርች ቢኖር ባይኖር ምን ይጠቅመኛል? እኔ ቸርች ባላገለግልስ? ቸርች እኮ አይደለም ህይወት። አገልግሎት ማለት ቸርች አይደለም። በነገራችን ላይ ህይወት ነው የሚቀርመው። ስለዚህ ይህንን የእግዚአብሔር መንፈስ ባታጠፋ ጥሩ ነው ነው የምልህ። ወንድ ከሆንክ ከዮኒ ጋር ተነጋገር። ወንድ ከሆንክ እነዚህ ትላልቅ ኦርቶዶክስ አስተማሪዎች አሉ፣ ከነሱ ጋር አውራ። ከዛ ውጪ ከነ አቡና ጋር አውራ እና አቡና አሉ፣ ከነሱ ጋር አውራ። እነሱን ወንድ ከሆንክ ተናገር፣ እነሱን አትችልም። ስለዚህ እንደዛ ነው። ይሄንን ለመንገር ነው አሁን ያሰብኩት። ኢየሱስ ጌታ ነው።